ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይሄንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም። ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሀና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሃና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሃና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር እድሏን በማብሰሩ ደስታ ቢፈጥርም፣ በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ ስብራታችን ዳግም ጥልቅ ሆኗል። ሃና ዛሬ ድምጽ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምጽ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው፣ ነገር ግን ልክ እንደ ሃና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል። በመጨረሻም ለመላው የኢትዮጵያ ህዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሃና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞው ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሃና በአካል ተገኝታ ነጻነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሃና ሁላችንም ድምጽ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል ዓለም አቀፍ ትኩረት እንዲያገኝና ሃናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምጽ እንድትሆኑ በፈጣሪ ስም ማጸናለሁ። ሃና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነጻነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል። ሁላችንም ድምጽ ልንሆን ይገባል። መጋቢት 17 2018 ዓ.ም ቸር ያሰማን።